በሕግ የታዘዘ 318ቱ ሊቃውንት አርዮስን ሲያወግዙ አንድ ክርስቲያን መጀመሪያ መጸለይ ያለበትን በአንቀጸ ጸሎት ፍትሐ ነገሥት ላይ ሰርተውልናል። ምን ብለው ነው የሰሩልን? አንቀጽ 15 ላይ ፍትሐ ነገሥት አንቀጽ 14 ላይ ተሰርቶልናል። ምንድነው የተሰራልን? በሉ ጸሎት ሲሰራልን ከጸሎት የሰው ልጅ እንዲጸልይ የተዛልን የነቢያት መዝሙር፣ የቅዱስ ዳዊት መዝሙር፣ የእመቤታችን ምስጋና መጀመሪያ ሰው እንዲጸልይ የታዘዘው ይሄ። ከዚያ ወንጌል የየትኛዎቹንም ቅዱሳን ገድል አንብ። ጸሎታቸው መዝሙረ ዳዊትና ውዳሴ ማርያም ጸሎታቸው። የእነ አቡነ ሀብተ ማርያም ብታነቡ 4ቱ ወንጌል ነበር ጸሎታቸው። 4ቱን ወንጌል ይጸልዩ ነበር። አቡነ ገብረ መንፈስ ቅዱስ 150ውን መዝሙረ ዳዊት በቀን 40 ጊዜ ነበር የሚጸልዩት። 40 ጊዜ። አቡነ ተክለ ሃይማኖት 15 ጊዜ በአንዱ መዝሙር 1000 ስግደት እየሰገዱ ነበር የሚዘምሩት። ሁሉም እነ ቅድስት አርሴማ ነገስታቱን ያሸነፉት መዝሙረ ዳዊት እየዘመሩ። እንጦንስ በበረሃው ደምቆ የኖረው መዝሙረ ዳዊት እየዘመረ ነው። ለምን? ዳዊት ማለት የአምላክ ልብ ነው። ዳዊት የሚጸልይ ሰው የአምላክ ልብ ያገኛል። እመቤታችንንም አንድ ባይታዊ ቢጠይቃት ከጸሎት ምን ተወጃለች ብትባል ልጄ ዳዊትና አቡነ ዘበሰማያት ሲጸልዩለት ይወዳል፣ እኔ ደግሞ ውዳሴንና ቅዳሴን የሚጸልይ ሰው ወዳለሁ ብላለች። እንዲያውም ለአባ ሳሙኤል ዘዋልድባ ዋልድባን ብድግ አድርገው እንደ መሶብ ከያስበረኮት የኢትዮጵያው ኮከብ አባታችን አቡነ ሳሙኤል ዘዋልድባ እመቤታችን ቃል ስትገባላቸው ቅዳሴ ማርያም ሲጸልዩ ከመሬት 1 ክንድ ከፍ ይሉ ነበር። አንድ ቀን እንደውም መንገድ እየሄዱ ደቀ መዛሙርቶቻቸው ቢርባቸው ቅዳሴ ማርያም ጸልየው ውሃውን እንጀራ አድርገው አብልተዋቸዋል። እና እመቤታችንም ቅዳሴን ውዳሴን ከቅዳሴን አስተባብሮ የሚጸልየውን አንተ ከገባህበት የብርሃን መጋረጃ አስገባዋለሁ ብላ ቃል ገብታለች። ውዳሴ ማርያም፣ ቅዳሴ ማርያም። ልጄ ደግሞ ዳዊት፣ ምክንያቱም ዳዊት ማለት የአምላክ ነው። ዳዊት አቡነ ዘበሰማያት። አቅም ካላችሁ ምን ትጨምራላችሁ? ወንጌል። ሁሉንም ወንጌል ካልቻላችሁ ምን ታደርጋላችሁ? ዮሐንስ ወንጌልን 21 ምዕራፍ ለ7 ቀን ስታካፍሉ 3 ምዕራፍ ይደርሰዋል። በቀን 3 ምዕራፍ ወንጌል መጸለይ። አሁንም ደግሞ ከጨመረላ አቅም ደግሞ ሲኖራችሁ በርታ ስትሉ ደግሞ ምን ትጨምራላችሁ? ከቅዱሳን ገር የአንድ ቅዱስ ትመርጡና እናንተ ራሳችሁ አንድ ቅዱስ ጊዮርጊስ የሚመርጥ ይኖራል። አቡነ ተክለ ሃይማኖትን ትመርጡና የዚያን ቅዱስ ገር አንዳንድ ምዕራፍ ቢያንስ በቀን መጸለይ። ይሄ ነው ጸሎት። እንዲህ ያን ደግሞ የቅዱሳንን መልክ ድርሳን እንጨምራለን። ካልሆነ እየፈለግን አስማት የበዛበት ጸሎት ጨ የሚል ጸሎት እንዴ! እንዲያውም ፍትሐ ነገሥት ምንድን ነው? ጨ ጀ እያልክ የአጋንንትን ስም አትጥራ ነው።